ዋና ነጥብ ምንድነው የሚለውን ርዕሰ ጉዳይም እንዳስሳለን። የቼልሲ ሽንፈት ውጤቱን በቀጣይ የመልሱ ጨዋታ ላይ ቀለብሷል ወይ? ምክንያቱም ጎን ለጎን ተናንቆ ተጉዞ ነበር። በኋላ ላይ ግን ተደጋጋሚ የሆኑ ጎሎችን አስተናግዶ ልዩነቱን ፓሪስ ሰን ጀርመን ወደ 5 ጎል ከፍ አድርጎ 5-2 በሆነ ውጤት ያሸነፈበት ተመዝግቧል። ባየር ሊቨርኩሰን ከአርሰናል 1-1 ትናንት። ቦዶ ግሊምት አሁንም ሰርፕራይዝ ቲም መሆኑን እንደቀጠለበት ነው። ስፖርቲንግ ሊዝበንን 3-0 በሆነ ውጤት ያሸነፈበት ተመዝግቧል። ሪያል ማድሪድ ከማንቸስተር ሲቲ 3-0 ሪያል ማድሪድ ያሸነፈበት የጨዋታ ውጤቶች ትናንት ተመዝግበዋል። እነዚህ ላይ እንግሊዛውያን ክለቦች ምንድን ነው የነካቸው? በቀጣይ ሳምንት የሚያጋጥማቸው ትንቅንቅ እስከምን ደረጃ ድረስ ነው የሚሉትን እናነሳለን። ሐሳብ፣ አስተያየቶች፣ ጥያቄዎች ካላችሁ በዩቲዩብ የኮሜንት መስጫው ላይ ላኩልን። ሲዲ ስፖርት በአማርኛም በእንግሊዝኛም አብረናለን። ትንሽ ዘግየት ብሎ በስራ ጉዳይ ነው ሶፊም ይቀላቀለናል ብዬ አስባለሁ። ስለዚህ ከኔ ጋር ቆይታ እናደርጋለን። አድማጮች ለምትሰጡን አስተያየት ከወዲሁ ከልብ እናመሰግናለን። ስለ ትናንቱ ጨዋታ ምን ሐሳብ አላችሁ? ፔናልቲውን ጉዳይ በተመለከተ አሁንስ ምልከታችሁ እንዴት ነው የሚለውን በተለይ ታላላቅ የስፖርት ተንታኞች የሰጡትን ሐሳብና ያስቀመጡትን ዋነኛ ነጥብ በዝርዝር የምንቃኘው ይሆናል። በጣም በርካታ አድማጮቻችን ሐሳብ አስተያየቶቻችሁ እንዲሁም ሰላምታችሁ ደርሶናል። በሴ ጎሳዬ ከልብ እናመሰግናለን። ታሪኮ ኦርዴሼ ከደቡብ አፍሪካ ሰላምታ አቅርቦልናል። አቤ ለማ ሰላም ናችሁ እንዴት አላችሁልን ብሎናል። ከልብ ነው የምናመሰግነው አቤ ለማ ከደቡብ አፍሪካ። ተስፋዬ ቼልሲ አርሲ ያለ ፋውል ፔናልቲ ተሰጥቶታል ብሏል። እንዲሁም ሌሎችም አሉ በርካታ እነ ዋሲሁን እነ ቴዲ ገነር እነ ኢማኑኤል ገነርስ ሐሳብ አስተያየቶቻቸውን ሰላምታቸውን ልከውልናል። አጥናፍ ሚዲያ ሃይ እንደምን አላችሁ? ስለ ሊቨርፑል ትንሽ ብትሉን። ሊቨርፑል ትናንት አንስተነዋል። ከጋላታሳራይ ጋር የነበረውን ጨዋታ አይተን ትናንት አንስተነዋል። ስለዚህ ዛሬ ትናንት ስለተጫወቱት ቡድኖች የእንግሊዛውያን ቡድኖች እናነሳለን። ጎን ለጎን ግን ሊቨርፑልን በተመለከተ የምንዳሳቸው ነጥቦች ይመጣል። በንጽጽር በቀጣይ በመልሱ ጨዋታ ውጤት የመቀልበስ ሚና አላቸው ተብለው ከሚጠበቁ መካከል ሊቨርፑል አንዱ ነው። 1-0 ነው የተሸነፈው። የመቀልበስ ዕድል አለው ተብሎ ነው የሚጠበቀው። ከዛ ውጭ አርሰናል አቻን የተለያዩ አርሰናል ቀጣይ ዙሩን አሸንፎ ወደ ቀጣይ ይቀላቀላል የሚለው ሐሳብ ይነሳል። ግን ጎን ለጎን እንግሊዛውያን ክለቦች ምን ነካቸው የሚለውን ነጥብም እንዳስሳለን። እሺ ዞላ ሰላም ሲቲ ስፖርቶች ሰላማችሁ ይብዛ። ሁሌም ቢሆን ባገኘሁት አጋጣሚ ያዳምጣችኋለሁ። 20 ዓመት የአርሰናል ደጋፊ ነኝ። ድሮ በስሜት ነው ኳስን የምደግፈው፣ አሁን ግን ከስሜት ወጥቼ በእውነታ ተመርኩዤ ነው የምደግፈው የሚል ነው። እሺ ዞላ ከልብ እናመሰግናለን። ናቲ ሀላ ማድሪድ ብሏል። እሺ ከዛ ባለፈ ሙሉቀን ሰላም ግምት ላይቭ ላይ ሰጥቼ ነበር። አርሰናል 1 ባየር ሊቨርኩሰን 1 ብዬ ነበር። እስኪ እናየዋለን። በጣም በርካቶች ስለሚገምቱ ማለት ነው። እነ አይንዬ እነ ማሜ ተስፋዬ ሁላችሁንም ከልብ ሰላም እንላለን፣ እናመሰግናለን። ወደ መጀመሪያው ጉዳይ እንግባና የትናንት የአውሮፓ ሻምፒዮንስ ሊግ ጨዋታ ጋር በተገናኘ ዋና የሚባሉ መሰረታዊ ነጥቦችን ከትናንቱ የቡካዮ ሳካ ቅያሪ በኋላ ያለው አርሰናልና ከቡካዮ ሳካ ቅያሪ ወይም ኖኒ ማዱዌኬ ወደ ሜዳ የገባበት እንቅስቃሴና ኖኒ ማዱዌኬ ሳይገባ ሳካ በነበረበት ሂደት ያለው አርሰናል ሁለት አይነት ባህሪያት ያሉት ቡድን እንደሆነ ተመልክተናል። አጠቃላይ ነገሮቹን ግን እናስቀምጣቸው እስኪ። ትናንት በአውሮፓ ሻምፒዮንስ ሊግ የ16ቱ ቡድን የጥሎ ማለፍ መርሃ ግብር ላይ የመጀመሪያ ዙር ፈርስት ሌግ ጨዋታ ነው። በቤይ አሬና በባየር ሊቨርኩሰን ሜዳ የተከናወነ ነው። በዚህ በቤይ አሬና ላይ በተካሄደው ጨዋታ እንግዲህ የቀድሞ ክለባቸውን የገጠሙ የአርሰናል ተጫዋቾች አሉ። አንደኛው ፒሮ ኢንካፔ ነው። ፒሮ ኢንካፔ ኦፍ ኮርስ በውሰቱን ነው አርሰናል እየተጫወተ የሚገኘው፣ ግን ክረምት ላይ ቋሚ የአርሰናል ንብረት ይሆናል። ይሄ የተረጋገጠ ነው። ያኔ ውሉ ሲደረግ ወይም ፊርማው ሲደረግ ክረምት ላይ በቋሚነት ወደ አርሰናል እንደሚገባ የተረጋገጠ ነው። ከዛ ባለፈ እንደ ክለቦች ስምምነት ነው። እንግሊዝ ላይ ለምሳሌ እናት ክለብን መግጠም አይቻልም። በጀርመን ግን እንደ እንግሊዝ አይነት ህግ አይደለም ያለው። ለምሳሌ አንድ ተጫዋች በውሰቱ እንግሊዝ ፕሪሚየር ሊግ የሚጫወት ክለብ ሌላ ጨዋታ ላይ ወይም እናት ክለቡን መግጠም አይችልም፣ ይከለከላል።
ነገር ግን በአውሮፓ ላይ ያሉ ትላልቅ ሊጎች እንደነ ጀርመን ቡንደስሊጋ አይነት እና በአውሮፓ መድረክ ጨዋታዎች ላይ ግን አይከለከልም። ፒሮ ኢንካፔ ኦፍ ኮርስ በውሰቱ ነው ለአርሰናል የሚጫወተው። አዎ፣ ግን አይከለከልም በእነሱ ሕግ አንጻር በሚስማሙበት አንጻር ማለት ነው። ሌላው ካይ ሃቨርትዝ ነው። ካይ ሃቨርትዝ ያደገበት ብዙ ማንነቱን ያወቀበት ክለብ ባየር ሊቨርኩሰን ነው። ተቀይሮ ገብቶ የገጠመበት ሂደት ተፈጥሯል። ጨዋታው ላይ ዋና ዋና የሚባሉ መሰረታዊ ነጥቦችን እናንሳ። ገና ጨዋታው ተጀምሮ ኤንድሪክ ቢጫ ካርድ ተመልክቷል። የቡድኑ አምበል ነው ኤንድሪክ፣ ሮበርት ኤንድሪክ ማለት ነው። ይህ ተጫዋች ትናንት በበርካታ ጉዳዮች መነጋገሪያ የሆነ ተጫዋች ነው። ሮበርት ኤንድሪክ ቢጫ ካርድ እያለው ወደ ጎል የሚሄድ ኳስ በማደናቀፍ ሌላ ቢጫ ካርድ ማየት የሚችልበት እድል ነበር። ዳኛው ግን የመጨረሻ ማስጠንቀቂያ፣ የቃል ማስጠንቀቂያ ነው የሰጡት። በትክክለኛው ሕግ አፈጻጸም ቢሆን ኖሮ ሮበርት ኤንድሪክ ትናንት ቀይ ካርድ ማየት ነበረበት፣ ሁለተኛ ቢጫ ማለት ነው። ቢጫ ስላለው እንደገና ቢጫ፣ የመጀመሪያውን ቢጫ ወደ ጎል የሚሄድ ኳስ ቢያልፈው የኮሬሽ በጣም ከባድ ኳስ የሚሆንበት ሂደት ነበር። ያንን በማደናቀፍ የተመለከተው ቢጫ ካርድ ነው። ሳጥን ውስጥ ገብቶ ቢሆን ፔናልቲ የሚሆን ኳስ ነበር። ትልቅ ስራ ነው የሰራው ሮበርት ኤንድሪክ። የኮሬስ እሷ ኳስ ላይ የሰራው ስራ በጣም አስደናቂ የሚባል ነው። ጨዋታውን የተመለከታችሁ በሙሉ ታስታውሱታላችሁ ብዬ አስባለሁ። ከዛ በኋላ ሁለተኛ ተመሳሳይ አይነት ወደ ጎል የሚሄድ ኳስ ጥፋት ሰራ። ይሄ ደግሞ ቢጫ ካርድ የሚያሰጥ ነው። በሁለተኛ ቢጫ ካርድ በቀይ መውጣት ነበረበት ነው ሮበርት ኤንድሪክ። ይሄ አንደኛው የትናንቱ ጨዋታ ዋነኛ ነጥብ ነው። በቀይ ካርድ ሊወጣ የሚገባው ተጫዋች ነበር ሮበርት ኤንድሪክ ነው። አርሰናል 1-1 ነው የተለያየው ትናንት። የመጀመሪያውን ጎል ሮበርት ኤንድሪክ ነው ያስቆጠረው። ይሄ ተጫዋች ከቀይ ካርድ ጋር ሁለተኛ ቢጫ ከማየት ጋር ስሙ መነሳቱ ብቻ እንዳለ ሆኖ ለባየር ሊቨርኩሰንም ውጤታማ የሆኑ ስራዎችን መስራት የቻለ ተጫዋች ነው። ጎል አስቆጥሯል። ባየር ሊቨርኩሰኖች ገና ጨዋታው ከመካሄዱ በፊት የማዕዘን ምት በአሬና ላይ አልተፈቀደም የሚል ባነር ታፔላ አሰርተው ማዕዘን መምቻው ላይ ሁሉ ጽፈው አስቀምጠው መነጋገሪያ መሆናቸው ይታወሳል። ምክንያቱም አርሰናል የቆመ ኳስ በተለይ የማዕዘን ምት ጎል ያስቆጥርብናል ብለው ስለሰጉ ማለት ነው። በኋላ ላይ 46ኛው ደቂቃ ሮበርት ኤንድሪክ ከረፍት ሲመለሱ ጎል አስቆጥሮ ባይዘወይ ጎሉ ሲቆጠር ኤብሪች ኢዜን ብሎክ ያደረጉበት መንገድ በጣም የሚደንቅ ነው። ባየር ሊቨርኩሰኖች የኤንድሪክን ነፃነት የጠበቁበት እንቅስቃሴ በጣም አስገራሚ ነው። ኤብሪች ኢዜ ኤንድሪክን ለመያዝ በሚሮጥበት ሰዓት ላይ እሱን ከበር አድርገው ወይም ብሎክ አድርገው ወደ ኤንድሪክ እንዳይሄድ ያደረጉበት እንቅስቃሴ በጣም የሚያስገርም ነው። እንቅስቃሴውን ተመልሳችሁ ብትመለከቱት በጣም የባየር ሊቨርኩሰንን ብልጠት እንዲሁም ደግሞ ምን ያህል የቤት ስራቸውን ሰርተው እንደመጡ ማሳያ ነው። በግንባር ኤንድሪክ የገጨው ኳስ ነው መረብ ላይ ያረፈው። ከዚች እንቅስቃሴ በፊት ራያ አደገኛ ኳስ አድኖ ነበር። ያ ኳስ ነው ተመልሶ እንደገና የማዕዘን ምት ሆኖ ወደ ጎልነት የተቀየረው ማለት ነው። እና የሮበርት ኤንድሪክ ዋነኛ የባየር ሊቨርኩሰን ከፍተኛ የትናንት እንቅስቃሴ ላይ የበላይነት እንዲወስድ ያደረገ ዲፌንደር ነው፣ የቡድኑ አምበል ነው። በኋላ ላይ 89ኛው ደቂቃ አርሰናል ፔናልቲ ያገኘ ኖኒ ማድዌኬ ጨዋታው 1-1 ተጠናቀቀ። ዋና ዋና የሚባሉ ነጥቦችን እናንሳ። በትናንቱ ጨዋታ ባየር ሊቨርኩሰን በተለይ በሁለተኛው አጋማሽ ያው የመጀመሪያውን አጋማሽም ጥሩ እንቅስቃሴ እንዳለ ሆኖ ግን የሁለተኛው አጋማሽ ከተጀመረባት ደቂቃ ጀምሮ በጣም የሚገርማችሁ ነገር ገና ኳሱን አስጀምረው ነው ራያ ላይ አደገኛ የማጥቃት እንቅስቃሴ ላይ የፈጠሩበት እና የማዕዘን ምት ወደ ጎል የቀየሩበትና ፈጣን የማጥቃት እንቅስቃሴ ፈጣን ኳሱን የመቆጣጠር ሂደት ሁለተኛው አጋማሽ ላይ ያደረጉት እጅግ አስገራሚ ነው። ባየር ሊቨርኩሰኖች አርሰናል የሴት ፒስ ጎል እንዳይቆጠርበት እንደውም አርሰናል ላይ ሴት ፒስ ጎል ሲፈሩ የነበሩት ባየር ሊቨርኩሰኖች የማዕዘን ምት አንፈቅድም ሲሉ የነበሩት እነሱ በማዕዘን ምት ወይም በቆመ ኳስ አስቆጥረው የቡድኑ አሰልጣኝ ሁጁል ማንድ እኛም የሴት ፒስ ጎል የማስቆጠር ሚና ያለን ቡድን እንደሆን መረዳት አለብህ ብለው እየተሳሳቁ ነበር ከኒኮ ጆቨር ጋር። ኒኮ ጆቨርን ሄደው እኛም እኮ እንደዚህ አይነት ክህሎት አለን፣ እናንተ ብቻ ይህንን ሚና ይህንን መሳሪያ ለእናንተ ብቻ ማን ሰጣችሁ? እኛም ታጥቀነዋል እኮ
የሚበጣታቸው ጭምር ከኒኮ ጆበር ጋር እየተሳሳቁ የነበረበትን ሂደት አይተናል። ሁለተኛው መሰረታዊ ነጥብ አርሰናል ትናንት የማጥቃት ሻርፕነሱ በጣም ደካማ ነበር። ለማጥቃት የሚደረገው ሚና እጅግ የወረደ ነበር። የኮሬስ ጥሩ እንቅስቃሴ ለማድረግ ይሞክራል፣ ኳስ ግን አይደርሰው። ወደሱ የሚመጡ ኳሶች አልነበሩ። ሁለቱ የአርሰናል ክንፎች ተመተዋል። ትናንት ክንፉ የተሰበረ ክለብ ነበር ትናንት አርሰናል። ማርቲኔሊ በዚህ ጋር፣ ቡካዮ ሳካ በሌላኛው ጋር፣ ግራና ቀኙ የአርሰናል ክንፍ ያለ ክንፍ ነበር ትናንት አርሰናል ሲጫወት የነበረው። የዊንግ አታክ ዚሮ አርሰናል ትናንት። ማርቲኔሊ ኳሶችን ድሪብል ያደርጋል፣ አላስፈላጊ ድሪብሎችን፣ እንደገና ኳሶችን ይይዛል ወደኋላ። ዙብሜንዲ መሃል ላይ ባክፓስ፣ ተደጋጋሚ ባክፓስ። ኦፍኮርስ ትናንት አርሰናል እውነት ለመናገር ሽንፈት ይገባው ነበር። በትክክለኛ እንቅስቃሴው ተመርኩዘን ስናየው አርሰናል ትናንት መሸነፍ ነበረበት እና ማርቲኔሊ አላስፈላጊ ድሪብሎችን ይሰራል። የማርቲኔሊ እንቅስቃሴ ኳሶችን የሚመልስበት መንገድና ለማለፍ ጥረት የሚያደርግበት፣ በአንጻሩ ቡካዮ ሳካ ከፊት ለፊቱ ሶስት ተጫዋቾች እያሉ ሶስት ተጫዋቾችን ለማለፍ የሚያደርገው ሂደት ቡድኑን ዋጋ ያስከፈለበትን ሂደት አይተናል። ምን ነካው ቡካዮ ሳካ እስክንል ድረስ ትናንት በጨዋታ እንቅስቃሴ ላይ ስናስተላልፍ ነበር። ለዛም ነው ቡካዮ ሳካ እንዲቀየር በተደጋጋሚ በርካቶች ሐሳባቸውን ሲሰነዝሩ የነበሩት። የአርቴታ ቅያሪ ሁለት አይነት ግልብጥብጥ ያለ ቅያሪ ነበር ትናንት። አንደኛው ስኬታማ የሆነ፣ ሌላኛው ስኬታማ ያልሆነ ማለት ነው። ስኬታማ የነበረውና የጨዋታውን ቴምፖ የቀየረው የኖኒ ማድዌኬ በቡካዮ ሳካ መቀየር ነው። ኖኒ ማድዌኬ ቀይሮታል ትናንት ጨዋታውን። ፔናልቲውም የተገኘው በእሱ እንቅስቃሴ ነው። በአንጻሩ የነ የኮሬስና የነ ኢብሬቺ ኤዜ፣ በተለይ ኢብሬቺ ኤዜ ብቻውን ነበር ትናንት ማለት ይቻላል። ትናንት በንጽጽር የተሻለው ተጫዋች ዴክላን ራይስ ነው አርሰናል ቤት ውስጥ። ጋብሪኤልም እንደ ከዚህ ቀደሙ አልነበረም። ጋብሪኤል ማጋሌስ አይታችሁት ከሆነ ቦታውን ለቆ ይወጣና ተነጥቆ ኮፋኔ ሲያስጨንቀው የነበረበትን እንቅስቃሴ አይተናል። ግን አንድ ኳስ ላይ ህይወቱን የሰዋበት፣ ህይወቱን አደጋ ውስጥ ሊከት የሚችል እንቅስቃሴ ኳስ ያባከነበት ሂደት ደግሞ በጣም የሚደንቅ ነው። የጋብሪኤል ማጋሌስ በዚህ በጉሮሮና በደረቱ አካባቢ ከፍተኛ በጥንካሬ ባለው ደረት ኳስ ነው ለማውጣት ተስቦ ተወርሮ ለተወሰነ ደቂቃ እሱንም የሕክምና እገዛ እንዲያገኝ ያደረገ እንቅስቃሴ ነው። ግን ጋብሪኤልን ከዚህ ቀደሙ ከነበረው እንቅስቃሴ ኳስ ለማስጣል በሚወጣበት ሰዓት ላይ ኳስን ይነጠቅ ነበር። ኮፋኔ ጫና ይፈጥርበት ነበር። ኮፋኔ ከአንዴ ሁለቴ ሶስቴ ጋብሪኤልን ሲያስጨንቀው አይተናል። ግን ያም ሆኖ ከሌሎቹ ተጫዋቾችም እኔ በሁለተኝነት ደረጃ ከዴክላን ራይስ ቀጥሎ የማስቀምጠው ኢብሪቺ ኤዜ ቢሆንም ጎን ለጎን ጋብሪኤል ማጋሌስም ከሌሎቹ ጥሩ ነበር ማለት ይቻላል። ሌላውን በንጽጽር ስናየው በጣም ደካማ የአርሰናል ተጫዋቾችን ስለተመለከትን ማለት ነው። ስለዚህ የኖኒ ማዱዌኬ ቅያሪ በአርቴታ በኩል በጣም ጥሩ የሚባል እንቅስቃሴ አምጥቷል። በሌላ በኩል የነ ኢብሪቺ ኤዜና የነ የኮሬሽ ቅያሪ ከነሱ በፊት መቀየር የነበረባቸው ተጫዋቾች ስለነበሩ ማለት ነው። ለምሳሌ ካላችሁኝ ጋብሪኤል ማርቲኔሊ ድሪብሎቹ ስኬታማ አልነበሩም። ኳስ ይይዛል፣ ስጠኝ ይላል፣ ይቀበላል፣ ከዛ በኋላ ተርን ያደርጋል፣ እዛው ላይ እንደገና ሰዓቱን ጊዜውን ይገላል ማለት ነው። ሁለት አይነት ቅያሬዎች ልዩነት የተመለከትንበት ነው። ማዱኬ ከገባ በኋላ የባየር ሊቨርኩሰንን ተከላካይ ክፍል ሲያስጨንቅ አይተናል። የባየር ሊቨርኩሰን ተከላካይ ክፍል በጣም ድንቅ ነበሩ ትናንት። በጣም ምርጥ እንቅስቃሴ በሮበርት ኤንሪክ የሚመራው ተከላካይ ክፍል፣ ፉልባኮቹ ፖኩና ጊርማልዶ አስደናቂ ስራ፣ ፓላሲዮስ መሃል ላይ የሚሰራው ስራ፣ ኮፋኔ ክርስቲያን ኮፋኔ 19 ዓመቱ ነው፣ ካሜሮናዊ ነው በነገራችን ላይ የተጫዋች። የካይ ሃቨርትዝ ተቀይሮ መግባትና የ89ኛው ደቂቃ ወሳኝ ሞመንት ብዙዎችን ያነጋገረ ሂደት ነው። በነገራችን ላይ ትናንት በኳስ ቁጥጥር አርሰናል የተሻለ ነው፣ 55% ነው። ባየር ሊቨርኩሰን 45% ነው። ነገር ግን ወደ ጎሎች የሚደረጉ የማጥቃት እንቅስቃሴዎች አርሰናል ደከም ብሎ የታየበት ነው። ባየር ሊቨርኩሰን ደግሞ የተሻለ ነው። 10 ኳሶችን ነው ሹት ያደረገው፣ 3ቱ ኢላማቸውን አግኝተዋል። በባየር ሊቨርኩሰን በኩል አርሰናል 6 ኳስ ሞከረ፣ 2 ኦን ታርጌት ለማግኘት የቻለበትን ሂደት ፈጥሯል። አርሰናል በፖሴሽን ጥሩ ቢሆንም
ነገር ግን ከሊቨርኩሰን ጋር የተከላካይ ክፍሉን ሰብሮ ለመግባት ሲቸገር ነበር። ኮምፓክት የሆነ ዲፌንስ ነው ትናንት ባየር ሊቨርኩሰን ቤት ውስጥ የተመለከትነው ማለት ነው። ኮምፓክት ጥብቅብቅ ያለ የመከላከል እንቅስቃሴ ሂደት ነው ያየነው። አርሰናል በሴት ፒስ ተጠቃሚ መሆን የሚችል ቡድን እንደሆነ ቢታወቅም ግን እሱም ላይ በሴት ፒስ በቅርብ ጊዜያቶች እየተቆጠሩበት ያለው ሂደት አሳሳቢ ነው። ሴት ፒስ ለማስቆጠር ልምምዶችን ሲሰራ ክለቡ ሴት ፒስ ጎል ወይም የቆመ ኳስ የማዘምት ኳስ እንዳይቆጠርበት ጥንቃቄዎችን መምረጥ እንደሚችል ያሳየ የጨዋታ ሂደት ነው። ሊቨርኩሰን ኦርጋናይዝድ የሆነ ፕሬሲንግ ይጠቀሙ ነበር። በጣም ኦርጋናይዝድ ሆነዋል ትናንት የነበራቸው ፕሬስ ሲያደርጉ ሲጫኑ እነ ኮፋኔ የማጥቃት ሚናው ላይ ከዛ እነ ፖኩ መጥተው የሚያገዙት እነ ጊርማልዶ ግራና ቀኙ ላይ እነ ፓላሲዮስ ከመስመር እነ ማዛ የሚያደርጉት እንቅስቃሴ እኔ ትናንት ሊቨርኩሰን እድለኛ አልነበረም። ይህን ጨዋታ 3 ነጥብ ይዞ መውጣት የነበረበት ሂደት ነው። ፔናልቲውን በተመለከተ አነጋጋሪ የሆኑ ጉዳዮች ተፈጥረዋል። ፔናልቲው ጋር በተመለከተ ማለት ነው። ምንድነው የዚህ የፔናልቲ ጉዳይ የሚለውን ነገር እናንሳ። ኳሱ ወደ ጎል የሚሄድ ኳስ ነው። አዎ ወደ ጎል የሚሄድ ኳስ ነው። ኖኒ ማዱዌኬ አሁን የሚያከራክረው ሁለት ነገሮች ስለተፈጠሩ ነው። አድማጮቻችን ሁለት ነገሮች ተፈጥረዋል። እኔ ትናንት ቀጥታ ስርጭት ላይ ፔናልቲ አያሰጠም ከሚሉት ወገን ነበርኩኝ። አሰልጣኝ ሙልጌታ በዳዳቹቻ፣ አሰልጣኝ ገዛኸኝ ታደሰ አይ ፔናልቲው ያሰጣል ትክክለኛ ፔናልቲ ነው ከሚሉት ወገን ነበሩ። ሶፊ በኋላ ላይ ወደ እኔ ነው የመጣው አይ ፔናልቲው አያሰጥም የሚሉ ሐሳቦችን ነው ትናንት የሰነዘር ነው ማለት ነው። ይሄ ትናንት በእይታ ላይ ልክ እንደማንኛውም ተመልካችና ኳስ እንደሚያስተላልፍ ባለሙያ የሰጠነው ሐሳብ ነው። ሌሎች ደግሞ ከዚህ እንቅስቃሴ ጋር በተገናኘ ሐሳባቸውን የሚያስቀምጡ ተንታኞች አሉ። እነሱንም ለሁለት የከፈለ ነው ይሄ ጉዳይ ማለት ነው። የትናንቱ የፔናልቲ ጉዳይ ያሰጣል ወይስ አያሰጥም እስካሁን ድረስ ብዙዎችን እያጨቃጨቀ የሚገኝ ጉዳይ ነው። የቱ ጋ ነው ነጥቡ የሚለውን ነገር እንመልከት። በነገራችን ላይ እንደዚህ አይነት አከራካሪ ጉዳዮች ሲፈጠሩ አድማጮቻችን ለጥቆማ ያክል ረፍሪ ቻናል የሚል አለ። ረፈሪ ቻናል የዳኞች ቻናል ነውና ብትፈልጉ ዩቲዩብ ላይ ታገኙታላችሁ፣ ብትፈልጉ ደግሞ ፌስቡክም ላይ ታገኙታላችሁ፣ ሶሻል ሚዲያዎች ላይ ታገኙታላችሁ። ረፈሪ ቻናል የሚል ማለት ነው እና እያንዳንዱን ቅጽበት ያሳያቸዋል። ዳኞች ይተነትናሉ። በጣም ልምድ ያላቸው ዳኞች ይህንን ጉዳይ ይተነትናሉ እና እዚህ ረፈሪ ቻናል የሚለው ላይ ታዋቂ የቀድሞ ዳኞች ያስቀመጡትን ነጥብ እንመልከት። እንደ ትናንት እንደ ተመልካች እናንተም እኛም እንደተመለከትነው የትናንቱን እንቅስቃሴ እኔ አያሰጥም ብዬ ደምድሜ ትናንት ከጨዋታው በኋላ የወጣው ሰው ነኝ። ረፈሪ ቻናል የሚለውን ደግሞ ሄጄ እንደ አንድ ባለሙያዎች ምን ይላሉ የሚለውን ሐሳብ ለማየት ሞከርኩኝ ማለት ነው። መጀመሪያ ጥፋት የሚሰራው ኖኒ ማዱዌኬ ነው። የባየር ሊቨርኩሰንን ተጫዋች ልጁ እግሩን በሚዘረጋበት ሰዓት ላይ ተረከዙን ይመተዋል ኖኒ ማዱዌኬ። ብዙዎቻችን ይሄንን ነው የምናየው ማለት እኔ ትናንት እያልኩኝ ነበር፣ ደጋግሜ እየተናገርኩኝ ነበር። ይመተዋል። እግሩን ሲመታው ልጁ ኳሱን ለመንካት በሚዘረጋበት ሰዓት ላይ የመጀመሪያውን ጥፋት የመጀመሪያው ንክኪ በሁለቱ መካከል በተጫዋቾቹ መካከል ኖኒ ማዱዌኬ ነው እግሩን የሚመታው ማለት ነው። ያንን ብዙዎቻችን ተመልክተናል። ሁለተኛውና ፔናልቲ ያሰጠው ጉዳይ ግን የባየር ሊቨርኩሰን ተጫዋች በጀርባው የኖኒ ማዱዌኬን መራመጃውን እግሩን ወይም ኳሱን መቆጣጠር በሚችልበት ሰዓት ላይ ማዱዌኬ በወገቡ ልጁ በሚንሸራተትበት ሰዓት ላይ በወገቡ ነክቶ ያስቀረበት ሂደት ነው ፔናልቲ ያሰጠው። አድማጮቻችን ባለሙያዎችም ያስቀምጡት ነው፣ አክብበው የሚያሳዩትም እሱን ነው። አክብበው የሚያሳዩት ማለት ነው። የኔ ጥያቄ የመጀመሪያው የማዱዌኬ ልጁን የመታበት ሂደት ልጁ እንዲወድቅ አላገዘውም ወይ ነው። እነሱ ያ የንክኪዎች በእግርና እግር መካከል የሚፈጠር ንክኪ ከመሆኑና ተጫዋቹ ቀድሞ ኳሷን ለመጭረፍ እየወረደ ባለበት ሰዓት ስለሆነ ያኛውን ንክኪ ሂደት እንደ ፋውል አልቆጠሩትም። እነሱ የቆጠሩት ወይም እነዚህ ታላላቅ ባለሙያዎች የሰጡት ምክንያት የባየር ሊቨርኩሰን ተከላካይ በሚወድቅበት ሰዓት ላይ በጀርባው
ወይም በወገቡ የኖኒ ማዱኬን መራመጃ እግር ጠልፎታል። ስለዚህ ይሉና ምን ብለው ይደመድማሉ? መጨረሻ ላይ ፔናልቲው ትክክለኛ ፔናልቲ ነው ብለው ያስቀምጣሉ። ባለሙያዎች ያስቀመጡት ገብታችሁ እዩት። ሬፈሪ ቻናል ይላል። በድጋሚ ለማስታወስ ያክል ብትፈልጉ ፌስቡክ ላይ በእንግሊዘኛ ሬፈሪ ቻናል ብላችሁ ቼክ አድርጉት። እንዴት ብሎ ትንታኔውን እንደሰጠው ትመለከቱታላችሁ ማለት ነው። እና እንግዲህ ባለሙያዎች እንደዚህ ብለው አስቀምጠውታል። የተጫዋቹ ወገብ የማዱኬን እግር እንዳይጠቀም አድርጎታል። ስለዚህ ፋውል ነው፣ ፔናልቲ ነው ብሎ ድምዳሜውን ያስቀምጣል ማለት ነው። እና ብዙዎቹ ይላል ይሄ ባለሙያ የቀድሞ ዳኞች የሰጡት ሐሳብ ላይ የተመረኮዘው ማለት ነው። ብዙዎቹ ይህንን እንቅስቃሴ አላስተዋሉትም በደንብ ወገቡ፣ ጀርባው ማዱኬን እግሩ ላይ ተጽዕኖ እንዳሳደረበት አልተመለከቱትም። ማዱኬ ኳሱን መጠቀም የሚችልበት ፖዚሽን ላይ ነበር። ብዙዎች የተመለከቱት ግን የመጀመሪያውን ንክኪ ነው። ኳሷን ለመድረስ ልጁ ሲንሸራተትና ማዱኬ ተረከዙ ላይ መጥቶ ኳሱን ወይም እግር ለእግር የተጋጩበትን ሂደት ነው። ይሄኛውን ሞመንት ብዙዎቹ ሚስ ዳርገውታል። ያንን ሚስ ስላደረጉ ነው እንጂ ፔናልቲው ልክ ነው ብሎ ድምዳሜ ላይ ያስቀምጣል። ስለዚህ አድማጮቻችን ከዚህ በመነሳት የራሳችሁን ዳኝነትና ፍርድ መውሰድ ይቻላል ብዬ አስባለሁ። እና ትናንት የነበረው ጨዋታ አርሰናል እውነት ለመናገር እድለኛ ነው። ትናንት 3 ነጥቡን ባየር ሊቨርኩሰን መውሰድ ነበረበት። የእንግሊዝ ክለቦች አደጋ ውስጥ የገቡበት ሳምንት ሆኗል በአውሮፓ ሻምፒዮንስ ሊግ መድረክ። ሌሎቹን ደግሞ አከታትለን እንመጣባቸዋለን። አድማጮቻችን አጋሮቻችንን እውቅና እንሰጣለን። ሐሳብ፣ አስተያየት፣ ጥያቄዎች ካሏችሁ ላኩልኝ፣ እነሱንም እናያቸዋለን። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ተቋም ነው። ለማንኛውም የጥርስ ሕክምና አገልግሎት ማን እንደ ዶክተር መቤት በሚናሮል ህንጻ 2ኛ ፎቅ ላይ ይገኛል። 0911 449917 ይደውሉ። ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ ነው። ሮሜ ቢዩቲ ስፓ በሚናሮል ህንጻ 4ኛ ፎቅ ላይ ይገኛል። ለውበት ማን እንደ ሮሜ በፈረንሳይ ፓሪስ በጥራት የወርቅ ሜዳሊያ የተሸለመ ነው። እናት ባንክ ከአሪፍ ፔ ጋር በጋራ በመሆን እናት አሪፍ ፖስን አቅርቦልዎታል። እናት አሪፍ ፖስ እጅግ ተመራጭ ነው። እናት አሪፍ ፖስ የተለያዩ ግብይቶችን ለመፈጸም ያስችላል። ኤቲኤሞችን ለመጠቀም ሁነኛ መፍትሄ ነው። የእናት ባንክ ደንበኛ የሆኑ ዘርፈ ብዙ አገልግሎቶችን ያገኙ እንለውታለን። ከማስታወቂያዎች በኋላ ተመልሰን እንመጣለን። እንቀጥላለን። ሪያል ማድሪድ፣ ማንቸስተር ሲቲ፣ ፓሪስ ሰን ዠርመን፣ ቼልሲ እና የእንግሊዝ ቡድኖች ዕጣ ፈንታ በተለይ ማንቸስተር ሲቲ ይሄ ሳምንት ቁልፍ ሳምንት ነው ለማንቸስተር ሲቲ። ቀጣይ ከዌስትሃም ጋር ይጫወታል። እንደገና ከሪያል ማድሪድ ጋር ቡድኑ ፔፕ ጋርዲዮላ ከዋንጫ ወይ የሚወጣበት የሚያፈገፍግበት ወይ ደግሞ በዋንጫው ህልውናውን የሚያስቀጥልበት ሆኖ እንመለከተዋለን። አብራችሁን ሆኖ ወደ ማስታወቂያው። ይህ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚ የውበት ሳሎንና ስፓ ነው። በሮሚ ሳሎንና ስፓ እጅግ ዘመናዊ ከሆነው የሞሮኮ ባስ፣ የስቲም፣ የሳውና፣ የማሳጅ፣ የፊት ቆዳ እንክብካቤ አገልግሎት ጀምሮ ባህላዊ ትውፊቱን ጠብቆ ከተፈጥሮ ተቀምሞ ለጤናና ውበት ተስማሚ የሆነውን የወይባ ጢስ በልዩ መስተንግዶ ከኛ ጋር ያገኛሉ። በሮሚ ሳሎንና ስፓ የወንዶች፣ የሴቶች፣ የህፃናትና የአዋቂ ውበት ሳሎን በጥበብ በተካኑት ባለሙያዎች በውበት ላይ ውበትን ይደርባሉ። ሮሜ ሳሎንና ስፓ ከወዳጅ ዘመድ ከሚወዱት ጋር ጣፋጭ ጊዜን ለማሳለፍ ሲያስቡ የቪአይፒ አገልግሎትን አዘጋጅተናል። ውብ ጊዜን አሳልፈው የመረጡትን የኮስሞቲክስ ዕቃዎች ሸምተው ይወጣሉ። እርስዎ ብቻ ብቅ ይበሉ። ስለ ውበት ሁሉም ያለበት ቦታ ሮሜ ሳሎንና ስፓ። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሚናሮል ህንጻ 4ኛ ፎቅ ላይ እንገኛለን። ይህ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚ የውበት ሳሎንና ስፓ ነው። በሮሚ ሳሎንና ስፓ እጅግ ዘመናዊ ከሆነው የሞሮኮ ባስ፣ የስቲም፣ የሳውና፣ የማሳጅ፣ የፊት ቆዳ እንክብካቤ አገልግሎት ጀምሮ ባህላዊ ትውፊቱን ጠብቆ ከተፈጥሮ ተቀምሞ ለጤናና ውበት ተስማሚ የሆነውን የወይባ ጢስ በልዩ መስተንግዶ ከኛ ጋር ያገኛሉ። በሮሚ ሳሎንና ስፓ የወንዶች፣ የሴቶች፣ የህፃናትና የአዋቂ ውበት ሳሎን በጥበብ በተካኑት ባለሙያዎች በውበት ላይ
ውበትን ይደርባሉ። ሮሜ ሳሎንና ስፓ ከወዳጅ ዘመድ ከሚወዱት ጋር ጣፋጭ ጊዜን ለማሳለፍ ሲያስቡ የቪአይፒ አገልግሎትን አዘጋጅተናል። ውብ ጊዜን አሳልፈው የመረጡትን የኮስሞቲክስ ዕቃዎች ሸምተው ይወጣሉ። እርስዎ ብቻ ብቅ ይበሉ። ስለ ውበት ሁሉም ያለበት ቦታ ሮሜ ሳሎንና ስፓ። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሚናሮል ህንፃ 4ኛ ፎቅ ላይ እንገኛለን። በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ ዕውቀት ከደረቡት ዘመን ያፈራውን መሳሪያ አሰናድተው በቤተሰብነት ውበትን ሊስሉ ጤናን ሊጠብቁ በላቀ አስተውሎት በዘመን አቅርቦት በተሻለ ጥራት እንደ ወዳጅ መክረው ሁሉንም አሟልተው በሙያዊ ፍቅር በስራ ያሳለፉት በልዩ አትኩሮት በጥበብ የሰሩት እርሶን ሊያስደስቱ የተጉት የለፉት እንዲዋቡበት ነው ፈገግ እንዲሉበት። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሜራኖል ህንፃ 2ኛ ፎቅ ዶክተር እመቤት ከፍተኛ የጥርስ ህክምና ክሊኒክ። ትናንት